ሰላም ያላችሁበት የተወደዳችሁ ከሀዲያ ቴሌቪዥን የሰዓቱን ዜናዎች ይዘን ቀርበናል። በቅድሚያም ዋና ዜናዎች። በሆሳዕና ከተማ እየተከናወኑ ያሉ የልማት ስራዎች የመንግስትን የመፈጸም አቅም ያሳዩ ናቸው ተባለ። በዱና ወረዳ በነዳጅ እጥረት ምክንያት አገልግሎት ሳይሰጥ የቆየው የቀንቅቾ ዋገበታ የንጹህ የመጠጥ ውሃ ፕሮጀክት በአጭር ጊዜ ውስጥ አገልግሎት መስጠት እንደሚጀምር ተገለጸ። ዋቸሞ ዩኒቨርሲቲ ከከሰም ስኳር ፋብሪካ በተፈጥሮ አደጋ ምክንያት ለተፈናቀሉ 39 ለሚሆኑ ወገኖች ከ550 ሺህ ብር በላይ የእህልና የምግብ ዘይት ድጋፍ አደረገ። ከውጭ 2000 ሰዎች ከሞቱበት የማይናማር ርዕደ መሬት የተረፉ ሰዎችን የማግኘት እድል መጥበቡ ተገለጸ። ከዜናዎቹ ጋር ምንትዋብ እያሱ ነኝ። ወደ ቀዳሚው ዜና አመራለሁ። የተለያዩ የውሃ አማራጮችን በመጠቀም በበጋ መስኖ ከ36000 ሄክታር በላይ ማሳ በተለያዩ ሰብሎች መሸፈን መቻሉን የሀዲያ ዞን ግብርና መምሪያ አስታወቀ። ተጨማሪ አለን። የሀዲያ ዞን ግብርና መምሪያ ኃላፊ ዶክተር ሀብታሙ ታደሰ እንደተናገሩት በዞኑ በበጋ መስኖ ከ35000 ሄክታር ማሳ በላይ በተለያዩ ሰብሎች ለመሸፈን ታቅዶ ከ36000 በላይ ሄክታር ማሳ ማልማት መቻሉን አብራርተዋል። በዞኑ በበጋ መስኖ ሽንኩርት፣ ቲማቲም፣ ቃሪያና ሌሎች የጓሮ አትክልቶችን በስፋት ተመርተው በአሁኑ ወቅትም በተለያዩ አካባቢዎች ምርት እየተሰበሰበ መሆኑን እንደ ዘንድሮ 2016-17 ምርት ዘመን የበጋ መስኖ ላይ እንደ ዞናችን አቅደን ስንሰራ የነበረው ከ35000 ሄክታር በላይ መሬት ይታረሳል ብለን አቅደን ስንሰራ ቆይተን ከ36000 ሄክታር በላይ መሬት የታረሰበትና በዘር የተሸፈነበት ሁኔታ ነው ያለውና በአሁኑ ሰዓት በሁሉም በዋና ሰብል አይነቶች በበጋ መስኖ ወቅት ላይ የተዘሩ ሰብሎች እየተሰበሰበ ይገኛልና በእቅዳችን መሰረት ከ6 ሚሊዮን ኩንታል በላይ ምርት እናገኛለን ብለን ግብ አስቀምጠን ስንሰራ ቆይተን ምርቱ በዚህ ወቅት እየተሰበሰበ ይገኛልና በበጋ መስኖ ከዚህ በፊት ከነበረው በተለየ መልኩ የአፈር ማዳበሪያና ምርጥ ዘር እንደየአካባቢው የአየር ሁኔታ ለአርሶ አደሮች ማዳረስ መቻሉን ዶክተር ሀብታሙ ተናግረዋል። ከግብዓት አቅርቦት አንጻር በበጋ መስኖ ላይ ለሚሳተፉ ወጣቶች፣ ለሚሳተፉ ሴቶች፣ ለሚሳተፉ አርሶ አደሮች የአፈር ማዳበሪያ እያቀረብን ቆይተናል። እንደ ዘንድሮ በምንወስድበት ጊዜ የአፈር ማዳበሪያ አቅርቦት ላይ የከፋ እጥረት አልነበረም። በወቅቱ እንዲደርስ የማድረግ ስራ ተሰርቷልና አፈጻጸሙንም በምናይበት ጊዜ ከድሮ በተሻለ ሁኔታ ድሮ ከነበረው በተሻለ ሁኔታ በአርሶ አደር እጅ እንዲገባ የተደረገበት ሁኔታ ነው ያለውና ምርቱንም በምናይበት ጊዜ በጥሩ ሁኔታ ከአምናው ጋር ሲነጻጸር በዚህ ወቅት ላይ እየተሰባሰበ ያለውን የምርት መረጃ በምንወስድበት ጊዜ የተሻለ ምርት እየተገኘ ያለበት ሁኔታ ነው ያለውና በዞኑ በበጋ መስኖ በአመካ፣ በምዕራብ ሶሮ፣ በሻሾጎ፣ በምዕራብ ባደዋቾ፣ በግቤ ወረዳዎች የተሻለ አፈጻጸም መታየቱን ጠቅሰው በአሁኑ ወቅትም የበጋ መስኖ ምርት እየተሰበሰበ መሆኑን ገልጸዋል። የበጋ መስኖ እየተጠናቀቀ መሆኑን የገለጹት ዶክተር ሀብታሙ የበልግ እርሻ ስራ ተጀምሮ ወደ ተግባር ተገብቷል። በግል እርሻም ከ90000 በላይ ሄክታር ማሳ ለማልማት ታቅዶ እየተሰራ መሆኑን አስረድተው ለዚህም የሚያስፈልጉ ግብዓቶች ወደ አርሶ አደሮች መግባቱን ገልጸዋል። እንደ ዶክተር ሀብታሙ ገለጻ በ2017 ምርት ዘመን በበልግ ወቅት እስካሁን ከ90000 ኩንታል በላይ የአፈር ማዳበሪያ ወደ ዞን መግባቱንና ከዚህም ከ85000 ኩንታል በላይ ማዳበሪያ ወደ ወረዳዎች ገብቶ በአርሶ አደሮች መግባቱን አብራርተዋል። የበጋ መስኖ ከሰራን በኋላ አሁን ወደ በልግ ስራ የገባንበት ሁኔታ ነው ያለውና የበልግ የእርሻ ስራም ደግሞ እንደ ዞናችን በጥሩ ሁኔታ እየተሰራ ያለበት ሁኔታ ነው ያለውና በአጠቃላይ እንደ ዞን ከ90000 ሄክታር በላይ በበልግ ለማልማት አቅደን እየሰራን እንገኛለንና ከታቀደው ውስጥ ደግሞ ከ8 ሚሊዮን
በላይ ኩንታል ምርት ለማግኘት ግብ አስቀምጠን እየሰራን እንገኛለን። ለዚህ ደግሞ ግብአት በወቅቱ ማቅረብ አስፈላጊ ነውና የአፈር ማዳበሪያ ዳፕና ዩሪያ በዚህ ወቅት እየቀረበ ይገኛል። እንደ ዞን ከድሮ በተለየ ሁኔታ 300,960 ኩንታል ከውጭ ተገዝቶ ወደ ዞናችን እየቀረበ ወይም እየገባ ይገኛልና ከዚህም ውስጥ ከ85,000 በላይ ዳፕና ዩሪያ ወደ ወረዳዎች ወደ አርሶ አደሮች እጅ እንዲገባ የማድረግ ስራ እየተሰራ ይገኛልና ከማዳበሪያ ዋጋ ጋር ተያይዞ ለሚነሱ ጥያቄዎች ማብራሪያ የሰጡት ዶክተር ሀብታሙ የዋጋ ጭማሪው በዞንና በወረዳ የተጨመረ ሳይሆን የዓለም አቀፍ የዋጋ ጭማሪ መሆኑን ጠቅሰው አሁንም ቢሆን መንግስት ድጎማ እያደረገ በመሆኑ እንጂ ከዚህ በላይ ሊሆን እንደሚችል አስገንዝበዋል። በበጋ መስኖ የታየው ጠንካራ ተግባር በበልግ እርሻም መቀጠል እንዳለበት መልእክት አስተላልፈዋል። የአመካ ወረዳ ግብርና ጽሕፈት ቤት ኃላፊ አቶ ግዛው ኑኔ እንደገለጹት በወረዳው በበጋ መስኖ 3125 ሄክታር መሬት ለማልማት ታቅዶ ከ99 በመቶ በላይ ማሳ ማልማት መቻሉን አብራርተዋል። እንደ አመካ ወረዳ በዚህ በ2016-17 ምርት ዘመን በጋ መስኖን በተመለከተ እቅድ ነው የተነሳነው። እቅዱን ደግሞ እንደ በፊቱ ሳይሆን መሪ እቅድ ነው ያቀድነው። ልንተገብር የሚገባቸውን ተግባራትን ለይተን አቅደን ነበር። በዛ ልክ እቅዳችን 3001.5 ሄክታር ነው በመደበኛ መስኖ ይሸፈናል ብለን ያቀድነው ከስንዴ ውጪ የበጋ መስኖ ስንዴ ውጪ ማለት ነው። የበጋ መስኖ ስንዴን ለብቻ 120 ሄክታር እንሸፍናል ብለን ነበር ያቀድነው። አጠቃላይ 3121.5 ሄክታር ነው በመስኖ እንሸፍናለን ብለን ያቀድነው። እዛ ውስጥ መደበኛ መስኖ ለብቻ ነው ያቀድነው። በተለይ እንደ ወረዳችን ካቀድነው ከመደበኛ መስኖ 99%ን ካቀድነው የበጋ መስኖ 99% ላይ ነው የምንገኘው። በወረዳው ያሉ የውሃ አማራጮችን በመጠቀም በተለይም በዘንድሮ ዓመት በ41 ሚሊዮን ብር ጥገና የተደረገው የአመካ ዘመናዊ መስኖ በመጠቀም ቲማቲም፣ ቀይ ሽንኩርት፣ ጎመንና ሌሎች የጓሮ አትክልቶችን በስፋት ለገበያ እያመረቱ መሆኑን ተናግረዋል። በበጋ መስኖ አስፈላጊ ግብዓት ለአርሶ አደሩ ማድረስ መቻሉን የተናገሩት አቶ ግዛው ከዚህ ውስጥም ወደ 406,000 ኩንታል ምርት ማግኘት መቻሉን አብራርተዋል። በወረዳው በመስኖ ስራ ላይ ከተሰማሩ አርሶ አደሮች መካከል ወጣት ዘመረ ስፋተ ባህሩ አንዱ ሲሆን ያለውን የውሃ አማራጮች ተጠቅሞ ሽንኩርት፣ ቲማቲምና ሌሎች አትክልትና ፍራፍሬዎችን እያመረተ መሆኑን ገልጿል። ይህ ቲማቲም በ5 ወሩ ነው የሚደርሰው። ኦልሞስት አሁን ወደ ለ2 ሄክታር 800 ካሬ ምናምን ይጎላል። 400 ካሬ ነው የሚጎላው። ከዛውን ከ400 ካሬ ላይ 6 ወጣቶች አሉ። አሁን እዚህ ላይ ለነዛ ለ6 ወጣቶች ስራ ተፈጥሯል ማለት ነው። አንድ ሰው ይሄን መሬት የኩል ያዘው። ይሄ መሬት የአንድ ሰው ይዞታ ነው። አንድ ሰው መሬቱን የኩል ያዘው። ያኩል ያዘው ሰው ለ6 ሰው ስራ ፈጥሯል ማለት አሁን ባለንበት ታይም ለወጣቱ ይህን ያህል ማድረግ ማለት በጣም ትልቅ ነገር ነው። በዚህ ወቅትም ወጣቶች በሀገር ሰርተው መለወጥ ትተው ስደትን ብቸኛ አማራጭ ባደረጉበት በዚህ ወቅት በሀገር ሰርቶ የራሱን ሕይወት ለውጦ ለ6 ወጣቶች የስራ እድል መፍጠር መቻሉን ተናግሯል። ታው ስራ አንድ እኔም ብቻ ጠቅሞ ሳይሆን አንድ ባለመሬቱን ብቻ አይደለም የሚጠቅመው፣ ነገር ግን ብዙዎቹን የሚጠቅም ነው፣ ብዙዎቹን የሚያነሳሳ ነው። ያው የኛ ወጣት ከዚህ ሀገሩ ይልቅ ብዙ ጊዜ ወደ ስደት ነው የሚመርጠው። ነገር ግን ይህን ተሞክሮ ያየ ሰው ነገ እዚህ ለመስራት ምንም የማይጓጓበት ምክንያት የለውም። አሁን ላይ ከሚያመርተው ምርት የተሻለ ምርት ማምረት እንዲችል መንግስት የአፈር ማዳበሪያና እንዲሁም አስፈላጊውን ግብዓት በወቅቱ እንዲያቀርብ ወጣት ሰምረ ጠይቋል ሲል ባልደረባችን ዋበላ ወርቁ ዘግቧል። በሆሳዕና ከተማ እየተከናወኑ ያሉ የልማት ስራዎች የመንግስትን የመፈጸም አቅም ያሳዩ ናቸው ተባለ። ለምለም ዩኤል የሀዲያ ዞን ዋና የመንግስት ተጠሪና የዞኑ የብልጽግና ፓርቲ ጽህፈት ቤት ኃላፊ አቶ ሳሙኤል ሽጉጤ እንደገለጹት የመጋቢት ፍሬዎች ትሩፋት፣ የወጣቶች ስራ እድል ፈጠራ፣ የከተማ ግብርና፣ የሌማት ትሩፋት፣ የኮሪደር ልማት፣ በከተማው የተጀመሩ የሰንበት ገበያዎችና የትምህርት ቤት ምገባ ፕሮግራም መመልከታቸውን ተናግረዋል። የመጋቢት ፍሬ ትሩፋት የሆኑትን የወጣቶች ኢንተርፕራይዞች ልማትን አይተናል። የስራ እድል የተፈጠረላቸውን ቦታ ከመነሻው እናንተም እንዳያቸው የ45 ቀን ጫጩቶች እንዴት ሲያደራጁ እንደነበረ የቤቱ ንጽህና አያያዛቸው ከ20 በላይ ወጣቶች በአንድ ሼድ ውስጥ የስራ እድል የተፈጠረላቸውን አይተናል። ትርፋማ እንደሆኑም የነገሩን ነገር አለ። ከዛ በመቀጠል ያየነው የከተማ ግብርና ላይ የከብቶች የወተት ከብቶች እርባታ ነው። በወተት ከብት እርባታም ላይ ያየነው ከስደት ተመላሽ የሆነ
ወጣት በሁለት ከብቶች ጀምሮ አሁን ዛሬ ከ14 በላይ ከብቶችን አምርቶ ወይም አርብቶ ምርት ማግኘት የቻለበት ይሄ ሁሉ ሰው ሄዶ ወተት ጠጥተን የወጣንበት በጣም ምርትን አይተናል። ትሩፋትን ሪሊ የመጋቢት ትሩፋት የሆነን ነገር ያየንበት ሁኔታ ነው ያለው። ከዚህ ውጪ ያው ሁላችሁም እንዳያችሁ በሆሳዕና ከተማ በተለየ ሁኔታ ምን ተፈጠረ በሚባል ልክ ቡም ያደረገው የኮሪደር ልማት ነው። የኮሪደር ልማት 35 ኪሎ ሜትር ከተያዘው ውስጥ ኦልሞስት 24-25 ኪሎ ሜትሩ ጨረታ ወጥቶ ወደ ስራ ተገብቷል። ከዚህ ውስጥ ወደ 18.5 ኪሎ ሜትር ውስጥ የድሬኔጅ ስራ፣ የከርቭስቶን ስራ፣ የሪቴይኒንግ ወል ስራ አልቆ የኮንክሪት ስራዎች እየተሰሩ ያሉ አንዳንድ አካባቢ ደግሞ ወደ ቴራዞን ንጣፍ ጭምር የደረሱበት አግባብ እንዳለ አይተናል። ይሄ እጅግ ተስፋ ሰጭ ነው። የፋውንቴን ግንባታ የተሰራበት ቦታ አለ። ሌላው ደግሞ የዚህ የመኪናዎች ፓርኪንግ ከ1000 በላይ መኪና የሚይዝ ቦታዎች ስራ የተጀመረውን አይተናል። የሰንበት ገበያዎች ኑሮ ውድነትን ለማረጋጋት አስተዋጽኦ እንዳለው የገለጹት አቶ ሳሙኤል በእለቱ ምልከታ የተደረጉ የልማት ተግባራት አበረታችና ተስፋ ሰጪ መሆናቸውንም አስረድተዋል። የኑሮ ውድነትን ለማረጋጋት ከተፈጠሩ የሰንበት ገበያዎች አንዱ የሆነው በሊቻምባ ቀበሌ ላይ አሁን እያየን ያለነው የሰንበት ገበያ የፌዴራል ስታንዳርድ ያሟላ አትክልትና ፍራፍሬ፣ ጥራጥሬዎች፣ የፋብሪካ ምርቶች ያሉበትን አይተናል። የሰንበት ገበያ የመጀመሪያ ቀን ነው። የሚያምር ስታንዳርድ ላይ የተሰራው ምርቶቹም ከገበያ ዋጋ ዝቅ ባለ ሁኔታ ሲሸጥ አይተናል። ሳይቱም አመራረጡ ቆንጆ ነው። ኢቭን የገበያ ትስስር የተሰራበት አግባብ ከገጠር አምራቹ መጥቶ ቀጥታ ለነሱ ሲያስረክብ አይተናል። ይሄ የተፈለገው ዓላማ ነው። አሁን የወጣቶች ስራ እድል ፈጠራ ጋር ታይዞ እዚህ ጫጩቶችን የ45 ቀን ጫጩቶችን ሲያመርቱ የነበሩ ልጆች የከተማ ከብት እርባታም ጋር ተያይዞ ያሉት አካባቢውን ሌሎች ምርቶችን አያይዞ ከመስራት አንጻር ለምሳሌ ሰፊ መሬት ነው ያለው የከብቶች መኖም በተጨማሪ ሌሎች ምርቶች ተያያዥ ምርቶችን እንዲያመርቱ ሪከመንድ አድርገናል። የተጀመሩ የልማት ስራዎች ውጤታማ መሆኑን ያነሱት ኃላፊው ህብረተሰቡም ለልማት ጠንካራ ተሳትፎ ማድረግ የበኩሉን ድርሻ እንዲወጣ ጥሪ አቅርበዋል። ህብረተሰብ ብቻ ነው በዚህ አጋጣሚ መልእክት ማስተላለፍ የሚፈልገው ሄደው ሳይቶችን ጉብኝት እንዲያደርጉ ማየት ብቻ በራሱ ምን ያህል እንደሚያስደስት ከዛ በኋላ ደግሞ የሰሩት ስራ ምን ደረጃ ላይ እንዲያዩና ቀጣይም ከተማችን ውስጥ የተጀመሩ የኮሪደር ልማት እንድንጨርስ ሁሉም የበኩሉን አስተዋጽኦ እንዲያደርጉ መልእክቴን እያስተላለፍኩ የሆሳዕና ከተማ አስተዳደር ከንቲባ አቶ ዳዊት ጡምደዶ በበኩላቸው የሆሳዕና ከተማ በእድገት ጎዳና ላይ መሆኗን አንስተው በከተማ ውስጥ ዘርፈ ብዙ የልማት ስራዎች እየተከናወኑ እንደሚገኝ ገልጸዋል። ሆሳዕና ውስጥ ከፍተኛ የልማት ጎዳና ላይ ያለው አሁን ባለንበት ደረጃ ወደ 7 ቢሊዮን የሚሆን ፕሮጀክት ውስጥ ደርሰናል። ቅርብ ጊዜ ያስጀመረው ሰኔተሪ ፕሮጀክትን ጨምሮ 6.4 ቢሊዮን ነበር። 535 ሚሊዮን ብር ፕሮጀክት እንደገና ሰኔተሪ ጀምራል። እነዚህን አካቶ ከተማ ውስጥ ዘርፈ ብዙ እየተሰራ ነው ማለት። በከተማው ምልከታ የተደረጉ የተለያዩ የልማት ስራዎች ብልጽግና ፓርቲ የጀመረውን ተግባራት በቁርጠኝነት እንደሚጨርስ ማሳያ መሆኑንም ገልጸዋል። ውይይቱ ላይ እንዳየነው እንግዲህ የመጋቢት ፍሬዎች የሚለው ወርድ ይገልጻል። እነዛን አይተናል። በልማት ትሩፋት ላይ እነዚህ አንድ ቀን ጫጩቱ እንዴት እንደሆነ በስራት ወጣቶች ከስደት ተመላሾች ምን እንደሰሩ አይተናል። ከዛ በመቀጠል በከብት እርባታ እንደዚሁም ከስደት ተመላሾች አይተናል። በሆሳዕና ከተማ እየተሰራ ያለው የ35 ኪሎ ሜትር አካል የሆነው የኮሪደር ልማት አይተናል። እናርገናል። ጉብኝቱ ላይ ያየነው ምንድነው ብልጽግና ጀምሮ እንደሚጨርስ የሚያሳዩ ነገሮች አይተናል። በከተማው የተጀመሩ የኮሪደር ልማትን ጨምሮ የተለያዩ የልማት ስራዎች የተሰሩ መሆናቸውን የገለጹት አቶ ዳዊት ስራዎቹን ከግብ ለማድረስ ህብረተሰቡ ድጋፉን አጠናክሮ መቀጠል አለበት ብለዋል። አሁን የሚያስፈልገን ህብረተሰቡ ከኛ ጋር ተባብሮ ገንዘብ በማዋጣት በጉልበቱ በእውቀቱ ከኛ ጋር መስራት አለበት። ከተማ ብቻው መንግስት ብቻ አለማም፣ እንዲሁ የመንግስት አካል ብቻ አለማም፣ አመራር ብቻ አለማም። ጉብኝት በራሱ ጊዜ በቂ አይደለም። ስለዚህ በዛም የተሰሩ ብዙ ስራዎች አሉ። እነዛን ወደፊት የምናያቸው ነው። ዛሬ እንግዲህ ብልጽግና የጀመረው የልማት ፍሬዎችን ትሩፋቶችን አይተናል። እንግዲህ በአካባቢ ማልማት እንደሚቻል ብልጽግና መስራት እንደሚችል የሰራነውን ደግሞ ማሳየት እንደሚችል ህዝቡ ደግሞ የሚያምነው ዋቻሞ ዩኒቨርሲቲ ከከሰም ስኳር ፋብሪካ በተፈጥሮ አደጋ ምክንያት ለተፈናቀሉ 39 ለሚሆኑ ዜጎች ከ550 ሺህ ብር በላይ የእህልና የምግብ ዘይት ድጋፍ አደረገ። ለምለም ዮኤል ዝርዝሩን ታቀርባለች።
በድጋፉ መርሃ ግብር ላይ የተገኙት የዩኒቨርሲቲው ፕሬዝዳንት ዶክተር ዳዊት አየሶ እንደገለጹት ዩኒቨርሲቲው ከመማር ማስተማር ጎን ለጎን የማህበረሰብ ችግር የሚፈቱ ዘርፈ ብዙ ስራዎችን እየሰራ እንደሚገኝ አንስተዋል። ዘንድሮ በአፋር ክልል በተፈጥሮ በተከሰተው በመሬት መንቀጥቀጥ አደጋ ምክንያት ከከሰም ስኳር ፋብሪካ ለተፈናቀሉ 39 ወገኖች ለእያንዳንዳቸው 100 ኪሎ ግራም ጤፍና 5 ሊትር የምግብ ዘይት ድጋፍ ማድረጉንም አስረድተዋል። ዛሬ አጠቃላይ 39 ለሚጠጉ አባወራዎች የምግብ እና ምግብ ነክ ጉዳዮች ላይ ድጋፍ እያደረግን ያለ ነው። ስለዚህ 39 አባወራ ናቸው። በእነዚህ አባወራዎች ዛሬ ያደረግነው ቢያንስ ይሄ ፋብሪካ ተጠግነው ቀጣይ ስራ ለመጀመር የተወሰነ ጊዜ ሊፈጅበት ይችላል። እስከዛ ድረስ የሚሆን 100 ኪሎ ጤፍ እና 5 ኪሎ ዘይት ነው ያቀረብነው። አጠቃላይ በወጪ አንጻር በገንዘብ ስንተምን 550 ሺህ ብር አካባቢ የሚደርስ የቁሳቁስ ድጋፍ ነው ያደረግነው። ከሰብአዊ ድጋፍም በመሰረታዊነት የሚበሉትና የሚጠጡት ነው የሚያስፈልጋቸው። እሱን እየበሉ እየጠጡ ቀጣይ እዛ ቦታም ሊሆን ይችላል ሌላ ቦታም ሊሆን ይችላል ራሳቸውን ለስራ የሚያዘጋጁበት ሁኔታ ለመፍጠር ነው ዛሬ አላማ አድርገን ያዘጋጀ ነው። ተፈናቃዮቹ ወደ መደበኛ ስራ እስኪመለሱና እስኪቋቋሙ ሰብአዊና ሌሎችንም ድጋፎች እንደሚቀጥል የተናገሩት ዶክተር ዳዊት ሁሉም የበኩሉን ድርሻ እንዲያደርግም ጥሪ አስተላልፈዋል። እንደዚህ አይነት ድጋፍና እርዳታ ከኛ ብቻ ሳይሆን ሁሉም በሚችለው አቅምና በሚችለው ልክ በየአካባቢውና በየመንደሩ ለተቸገሩ ወገኖቻችን ሰብአዊ እርዳታና ድጋፍ ማድረግ ያስፈልጋል። የግድ የምንሰጠው ድጋፍ ትልቅ መሆን የለበትም። እያንዳንዱ ባለው አቅም ጉልበት ያለው በጉልበቱ፣ አቅም ያለው በአቅሙ፣ ገንዘብ ያለው በገንዘቡ፣ ከገንዘብ ውጭ ልብስም ሌሎች ጉዳዮች ያለው ሰው ባለው አቅም ልክ እያንዳንዱ ድጋፍ ቢያደርግ ሁላችን ኢትዮጵያውያኖች ተሳስረንና ተሳስበን ተደጋግፈን እንደዚህ አይነት በአጭር ጊዜ የሚደርሱ ችግሮችን በጋራ ከተባበርን የምንወጣበት ምቹ እድል ስላለን ይህን እድል ከተጠቀምን በቀላሉ መሻገር እንችላለን የሚል ሀሳብ ነው ያለው። የዩኒቨርሲቲው አስተዳደርና ልማት ምክትል ፕሬዝዳንት ዶክተር ኤርሚያስ ሙሊቶ በበኩላቸው በተፈጥሮ አደጋ ምክንያት ከስራቸው የተፈናቀሉ የአካባቢው ተወላጆች በጊዜያዊነት ለመርዳት የዩኒቨርሲቲው ማኔጅመንት ከ550 ሺህ ብር በላይ ወጪ በማድረግ የምግብ ቁሳቁስ ድጋፍ መስጠቱን አብራርተዋል። ተፈናቃዮች ከዚህ በፊት መደበኛ ስራ ላይ የነበሩና ዕለት ተዕለት በሚያገኙት ገቢ ቤተሰቦቻቸውን ሲመሩ መሆናቸውን የጠቆሙት ዶክተር ኤርሚያስ የዚህ አይነት ሰብአዊ ድጋፎች መቀጠል እንዳለበትም አሳስበዋል። በተለይ ይሄ ተፈጥሯዊ አደጋ አስበን ሳይሆን መቼ ምን እንደሚከሰት አናቅም። በህይወት እስከተረፉ ድረስ እነዚህ ሰዎች ቤተሰብ አላቸው፣ ልጆቻቸው አሉ። ልጆቻቸውን ማስተማር እንዲችሉ ልጆቻቸውን በማስተማር እነሱንም በስነ ልቦና ጠንክረው በመጡት አካባቢውን ተቀብለው ስራ ፈጥረውም ይሁን በተፈጠረ ስራ ተሳትፈው እንዲሰሩ በገንዘብም በአይነትም ብቻ ሳይሆን የስራ እድልን በመፍጠር ችግር ያልገጠማቸው ግለሰቦችና ድርጅቶች እነዚህን ሰዎች ወደ ስራ ወደ ቀድሞ ህይወታቸው እንዲመለሱ ማገዝ አለባቸው የሚል እምነት አለኝ። የከሰም ስኳር ፋብሪካ ተፈናቃዮች በበኩላቸው በፋብሪካው አካባቢ በደረሰው የመሬት መንቀጥቀጥ ምክንያት ከቤት ንብረታቸው መፈናቀላቸውን ጠቁመው በዩኒቨርሲቲው ስለተደረገላቸው ሰብአዊና ቁሳዊ ድጋፍ አመስግነው ድጋፉን ተጠናክሮ መቀጠል አለበት ብለዋል። አዳነች ረሺድ እና የመጣው ከአፋር ክልል ነው። የመጣ ነው ምክንያት በመሬት መንቀጥቀጥ የተነሳ ነው እና ያው መሬቱ ከታች እስከ ላይ ተተርትሮ በዛ የተነሳ መምጣት አይደለም የመጣ ነው። እግዚአብሔር ይመስገን ከዚህ ሄደን እዛ ብንኖርም ለስራ ብለን ሄደን ኖረናል። ግን ተመልሰን አገራችን ብለን ደግሞ ወደ አገራችን መጥተናል። ግን ብንመጣም እግዚአብሔር ይመስገን አላስከፋችሁም። ይኸው ይሄን አግኝተናል። እኔ በበኩሌ ደስ ብሎኛል። በእውነት በጣም ነው ደስ ያለኝ። ያው 7 ልጆች አሉኝ። ከስራም ያው ስራ ወረቀት ለጥፈው ነው በሚመጣ ነገር ላይ ሁሉ ነገር ተበበር በታደርጉን ደስ ይለናል። ያው ልጆቹም ሁሉም በከራይ ቤት ነው ቁጭ ብለን ያለነው ሁላችንም ማለት ነው። በጣም ደስ ይለኛል የምታደርጉት ነገር ሁሉ ማለት ነው። እና የልቤን ነው የምናገረው። በጣም ነው ማመሰግነው። እግዚአብሔር ይስጥልን። የመጣሁት ከአፋር ክልላዊ መንግስት ነው። የመጣነው ምክንያት
በአካባቢው በተፈጠረው በመሬት መንቀጥቀጥ ምክንያት ስራውንም ንብረታችን ቤታችን በመልቀቅ በመፈነቃቀል ነው የመጣነው እና አሁን ደግሞ ይህ የዋቸሞ ዩኒቨርሲቲ ላደረገልን ሰብአዊ እርዳታ ከልብ እናመሰግናለን። ወደፊትም ቢሆን ይህ እርዳታ እንዳይለየን አሁንም እንጠይቃቸዋለን። እናመሰግናለን። ባልደረባችን ደሌንጋሻውን ዘግቧል። በቄስ ተሻለ ካሳ የተጻፈው ስራውን የሚያውቅ መሪ የተሰኘው መጽሐፍ ተመረቀ። ናሆም ዮሐንስ ተጨማሪ አለው። ከዚህ ቀደም በ2009 ዓመተ ምህረት ሁለቱ የህይወት ቁልፎች የተሰኘውን መጽሐፍ ለተደራሲያን ያደረሱት ቄስ ተሻለ ካሳ ከ8 ዓመት በኋላ ሁለተኛ መጽሐፋቸውን ስራውን የሚያውቅ መሪ በሚል ርዕስ አዘጋጅተው በሆሳና ከተማ አስመርቀዋል። በመጽሐፉ ምረቃ ስነ ስርዓት ላይ በክብር እንግድነት የተገኙት የማዕከላዊ ኢትዮጵያ ክልል መንግስት ሰላምና ጸጥታ ቢሮ ኃላፊ አቶ ተመስገን ካሳ ለታዳሚያን መልእክታቸውን አስተላልፈዋል። መሪነት ሲዛባ ፍትህ ይዛባል፣ ፍትህ ሲዛባ ግጭትና እልቂት ይከተላል ያሉት አቶ ተመስገን በመሪዎች የሚመጡ ጥፋቶችንና ውጤታማ ለመሆንን ለመቀነስ መጽሐፉ ያግዛል ብለዋል። መሪነት በአንድ ተቋም ላይ በአንድ አካባቢ ላይ የሚገደብ ነገር አይደለም። እንደተባለው ከቤት ይነሳል። መሪነት ሲዛባ ትውልድ ይዛባል። መሪነት ሲዛባ ተቋም ይዛባል። መሪነት ሲዛባ አገር ይዛባል። መሪነት ሲዛባ ፍትህ ይዛባል። ፍትህ ሲዛባ ግጭት ይመጣል። ግጭት ሲመጣ እልቂት ይመጣል። ትልቅ መልእክት ያለው ጽሑፍ ነው። ኃላፊው አክለውም መጽሐፍት ዘመን ተሻጋሪና በተደራሲያን ልብ ተቀርጸው የሚቀሩ በመሆናቸው የሚጽፉ እጆች ሊበረታቱ ይገባል ብለዋል። የመጽሐፉ ጻፊና ደራሲ ቄስ ተሻለ በበኩላቸው መጽሐፉ በቤተ ክርስቲያንና በሀገር ደረጃ ያሉ የመሪዎችን ክፍተት ለማረምና የመሪዎችን አቅም ለማጎልበት ታልሞ መዘጋጀቱን ተናግረው ሁሉም ሰው ቢያንስ የራሱና የተፈጥሮ መሪ ስለሆነ መጽሐፉን ሊያነብ ይገባል ብለዋል። መሪነት በሃይማኖት ድርጅቶች በቤተ ክርስቲያን በፖለቲካ ደረጃ ሲታይ የመሪ እጥረት በአገሪቱ እየፈጠረ ካለው ችግር የተነሳ ያንን ችግር ይፈታል ብዬ አስቤ ነው። ምክንያቱም የሚመራው ምንድነው? የሰው ይመራል፣ ሀብት ይመራል። ሰውና ሀብት ማለት አገር ነው። አገር ደግሞ የሚመራው መሪ ሲኖር ነው። መሪ ከየት ነው የሚመጣው? ከህብረተሰብ ውስጥ ነው። ህብረተሰብ ራሱ የመሪ አእምሮ ሊኖረው ይገባል። የተወደዳችሁ በአገራችንና ከአገራችን ውጭ ያላችሁ የኢትዮጵያውያን ይህንን መጽሐፍ ባገኛችሁ አጋጣሚ እንድታነቡ መጽሐፉ በቤተ እምነቶችና በመጽሐፍት መደብር እንዲሁም በሰነዶሳችን በመጽሐፍ ክፍል ለሽያጭ ይቀርባል። እንዲሁም ደግሞ ሶሻል ሚዲያ እንድታገኙ እንለቃለን። የመጀመሪያ መጽሐፍ ሁለቱ የህይወት መክፈቻ ቁልፎች የሚልና ስራውን የሚያውቅ መሪ የሚለውን ስለምንለቅ በያላችሁበት ይህን መጽሐፍ እንድታነቡ። ቄስ ተሻለ አያይዘውም የሃይማኖት ተቋማት በማህበራዊ ጉዳዮች ላይ በንቃት ሊሳተፉ ይገባል በማለት ቤተ እምነቶች በልማትና በሰላም ጉዳይ ቀዳሚ ሆነው ሊሰለፉ እንደሚገባ ጠቁመዋል። መጽሐፉ ጊዜውን የጠበቀና ለወቅቱ የሚሆን መልእክት ነው ያሉት በመጽሐፉ ምረቃ የታደሙት ቄስ አብርሃም ዱባለ በበኩላቸው ለቤተ ክርስቲያንም ለሀገር መሪዎችም ሀሳቡ አማካይ እንደሆነ ተናግረዋል። ስራውን የሚያውቅ መሪ ብዙ አጫፋሪና አጨብጫቢ አጃቢ አያስፈልገውም። ስራው ራሱ ያጨበጭብለታል። ስራው ራሱ ያጨበጭብለታል። ስራው ራሱ ይናገራል። ይሄ ተግባር ነው። ስለዚህ ይሄ በሴኩላሪውንም መንፈሳዊውንም ዓለም የሚመጥን የሚያማክል ርዕስ ነው። ስለዚህ ሰው ትክክለኛውን ቦታ ሲይዝ ለመሪነቱ የሚገባ ዕውቀትና ተግባር ሲይዝ በጣም የሚያስደንቅ ውጤታማ ይሆናል። በቄስ ተሻለ ካሳ የተጻፈው ስራውን የሚያውቅ መሪ የተሰኘው መጽሐፍ በ8 ምዕራፎች በ127 ገጾች የተዋቀረ ሲሆን በምረቃው ስነ ስርዓት ላይ የጻፊው ወዳጆችና ሌሎች ባለድርሻ አካላት ተገኝተዋል።
የኢትዮጵያ የአረንጓዴ አሻራ መርሃ ግብር የአየር ንብረት ለውጥ ጫናን ለመቋቋምና ዘላቂ የልማት ግቦችን ማሳካት የሚያስችል አቅም የፈጠረ መሆኑን የአረንጓዴ አሻራ ብሔራዊ የቴክኒክ ኮሚቴ አስተባባሪ ዶክተር አደፍርስ ወርቁ ገለጹ። ለምለም ዮኤል ተጨማሪ አላት። አስተባባሪው በጠቅላይ ሚኒስትር ዶክተር አብይ አህመድ አነሳሽነት የተጀመረው የአረንጓዴ አሻራ ትልቅ ዓላማዎች አሉት ብለዋል። ምርትና ምርታማነትን ማሳደግ፣ የተጎዱ መሬቶችን እንዲያገግሙ ማድረግ፣ የአየር ንብረት ለውጥን የሚቋቋም ኢኮኖሚ መገንባት ከዓላማዎቹ መካከል መሆናቸውን ጠቅሰዋል። መርሃ ግብሩ ነባር ደኖችንና የውሃ ሀብቶችን የሚጠበቁበት እንዲሁም ግድቦች በደለል እንዳይሞሉ የሚያደርግና ስርዓተ ምግብን ለማሻሻል ወሳኝ ሚና እንዳለው አንስተዋል። አንዲትን ጉዳይ ብቻ ለመለየት ብለን አድሬስ ለማድረግ ብለን አይደለም እየሰራ ነው ያለነው። በዚህ በኩል ነባር ደኖቻችንን የምንጠብቅበት፣ ዌትላንዶቻችንን የምንጠብቅበት፣ ውሃዎቻችንን የምንታደግበት፣ ዳሞቻችንን የምንታደግበት ለምሳሌ በደለል እንዳይሞሉ፣ በዚህ ጋር ደግሞ የምግብ አቅርቦታችንን የምናሻሽልበት፣ የደን ውጤት አቅርቦቶቻችንን የምናሻሽልበት፣ ስራ ለሌላቸው ወጣቶችና ሴቶች ስራ እድል የምንፈጥርበት፣ አጠቃላይ ለዚህ ለፉድ ሲስተሙ ማለት ነው ለስርዓተ ምህድር ለስርዓተ ምግብ መሻሻል አስተዋጽኦ እንዲያደርግ እና በሂደትም ደግሞ በጣም ሬዚሊየንት የሆነች ሀገር ሬዚሊየንት የሆነ ኢኮኖሚ ያላት ጠንካራ ኢኮኖሚ ያላት ሀገር መቅረጽ ነው። አረንጓዴ አሻራ በከፍተኛ የፖለቲካ ቁርጠኝነትና የማህበረሰብ ተሳትፎ እየተተገበረ የሚገኝ ሁሉም ዜጋ ለአካባቢው ጥበቃ በአዲስ እይታ እንዲነሳ ያደረገ ነው ብለዋል። ኢትዮጵያ ለአየር ንብረት ለውጥ ተጽዕኖ ተጋላጭ መሆኗን ገልጸው መርሃ ግብሩ ይህን ተጋላጭነት እንዲቀንስና የመቋቋም አቅም እንዲጨምር እንዲሁም ዘላቂ ልማትን ለማሳካት ማስቻሉን አስረድተዋል። መርሃ ግብሩ የኢትዮጵያን ስም በዓለም አደባባይ በመልካም እንዲነሳ ያደረገ ነው ያሉት አስተባባሪው በርካታ ሀገራትም ከኢትዮጵያ ልምድ ለመቅሰም እየጠየቁ መሆኑን ተናግረዋል። ለዘላቂ ልማትና የአየር ንብረት ለውጥን ለመቋቋምም ችግር ማለት ነው ኢትዮጵያ በጣም ከፍተኛ የሆነ ተጋላጭነት ያለባት ናት። ውሃ ዘርፉን፣ ግብርናውን፣ የምግብ ዘርፉን፣ የኢንዱስትሪ ዘርፉን፣ የደን ዘርፉን ሁሉም የተጋለጡ ናቸው። የትራንስፖርቱ ሌላው ሰርቪሱንም ጨምሮ ማለት ነው እና እነዚህ ዘርፎች ሁሉ በሂደት ለአየር ንብረት ለውጥ ተጋላጭነታቸው እየቀነሰና የመቋቋም አቅማቸው ይሄ አዳፕቲቭ ካፓሲቲያቸው እየበረታ እንዲመጣ እየተሻሻለ እንዲመጣ ማድረግ ተችሏል። የአረንጓዴ አሻራ መርሃ ግብር የኢትዮጵያ ስም በተለያየ ዓለም አቀፍ መድረኮች በመልካም እንዲነሳ ማድረግ የቻለ መርሃ ግብር ነው። ኢትዮጵያ ብዙ መድረኮች ላይ እየተጋበዘች ነው። ኑና ይሄንን ተሞክሯችሁን አቅርቡልን። ኢትዮጵያ ወደ ካርቦን ገበያ እየገባች ነው ያሉት ዶክተር አደፍርስ የአረንጓዴ አሻራ መርሃ ግብርም በገበያ ውስጥ በቀዳሚነት እንድትጠቀም የሚያስችላት መሆኑን ጠቁመዋል። እንደዚያ ዘገባ መርሃ ግብሩ የኢኮኖሚ ውጤቶችን እያስመዘገበ እንደሚገኝ ነው ያብራሩት። ነገ በብዙ መቶ ሚሊዮኖች የሚቆጠር የካርበን ፋይናንስ ሊያመጡ የሚችሉ ናቸው። ምክንያቱም ካርበን ፋይናንሱ ለኛ ብሎ የመጣ አይደለም፣ ግሎባል ማርኬት ትሬንዱ ያመጣው ነው። ዓለም ላይ የተፈጠረ አዲስ ገበያ ነው። ይሄን ገበያ ደግሞ ቀድሞ ሀብት ያዘጋጀ ካርበን ያዘጋጀ ያንን ገበያ ታፕ ያደርገዋል ማለት ነው። እየገባን ነው ወደዛ ወደ ሪዛልት ቤዝድ ፔይመንት ሲስተም ውስጥ ማለት ነው። ብዙ አካላት እየመጡ ነው። የሶሻል አተያያችንን እሳቢያችንን ቀይሮታል። የኢኮኖሚክ ውጤት እያመጣ ነው። የኢንቫይሮንመንታል ቤኔፊቶች የስርዓተ ምህዳር ግልጋሎቶቻችንን እየመለሰልን ነው። በመጨረሻም ስፖርት ሀዲያ ሆሳዕና እግር ኳስ ክለብ ወደ ደቡብ አፍሪካ ያደረገው ጉዞ ልምድ የተወሰደበት መሆኑ ተገለጸ። ናሆሙ ያንስ ተጨማሪ አለው። የሀዲያ ሆሳዕና እግር ኳስ ክለብን ህዝባዊ መሰረት ለማስያዝና በበጀት ማሳደግ ዓላማ አድርጎ ከሐምሌ 11 እስከ ሐምሌ 15 2016 ዓ.ም ወደ ደቡብ አፍሪካ መጓዙ ይታወሳል። 37 ልኡካንን ይዞ ወደ ደቡብ አፍሪካ ያቀናው ክለቡ የደቡብ አፍሪካ ጉዞውን በተመለከተ የክለቡ የበላይ ጠባቂና የሀዲያ ዞን ዋና አስተዳዳሪ አቶ ማቴዎስ አንዮና የክለቡ ቦርድ አባላት በተገኙበት ሪፖርት ቀርቦ ተገምግሟል። በሪፖርቱ የገቢ ክፍፍልን በተመለከተ ከስቴዲየም ገቢ ክለቡ 60%፣ የፊፋ ማች ኤጀንት 30% እና የደቡብ አፍሪካው ክለብ ጄዲአር ስታር 10% እንደሚከፋፈሉ ታቅዶ ጉዞ ቢደረግም የፊፋ ማች ኤጀንት የገባውን ውል በአግባቡ ባለመፈጸሙ ከስቴዲየሙ ገቢ እንደማያገኝ ተመላክቷል። በአራት ቴሌቶን የተገኘው ገቢ 70% ለክለቡና 30% ለፕሮሞተር ስራ ክፍፍል መደረጉን በሪፖርቱ ተገልጿል። በጉዞው ከስቴዲየም ገቢ 4,738,692 ብር ሲገኝ ሀዲያ ሆሳዕና
የእግር ኳስ ክለብ ከወጪ ቀሪ 1,690,000 ብር ማግኘቱን በሪፖርቱ ተመላክቷል። በራት ግብዣ ቴሌቶን በደቡብ አፍሪካ የሚኖሩ ኢትዮጵያውያን 10 ሚሊዮን ብር ቃል ቢገቡም ለክለቡ ተሰብስቦ ገቢ የተደረገው 918,560 ብር መሆኑ በሪፖርቱ ቀርቧል። በጉዞ በአጠቃላይ ከስቴዲየምና ከቴሌቶን 2,603,960 ብር ክለቡ ማግኘቱ ተጠቁሟል። በሪፖርቱ በጉዞ ወቅት የታዩ ጠንካራ ጎኖችና ደካማ ጎኖች ሲገለጹ የመጀመሪያ ጉዞ እንደመሆኑ ልምድ የተቀሰመበት መሆኑና በደቡብ አፍሪካ የኢትዮጵያ ኤምባሲ አቀባበልና ሸኝት ማድረጉ በጠንካራ ጎንነት ተወስዷል። በወቅቱ ለክለቡ ትጥቅ የሚያቀርበው የጎፈሬ ትጥቅ አምራች ካምፓኒ ትጥቅ ሊያቀርብ ባለመቻሉ የማሊያ ሽያጭ በክለቡ በኩል በደቡብ አፍሪካ አለመደረጉና የፊፋ ማች ኤጀንት ኃላፊነቱን አለመወጣቱ በደካማ አፈጻጸም ተነስቷል። የክለቡ የበላይ ጠባቂና የዞኑ ዋና አስተዳዳሪ አቶ ማቴዎስ አንዮ በደቡብ አፍሪካ ጉዞ አስተዋጽኦ ላደረጉ አካላት ምስጋና አቅርበው በሚደረጉ በየትኛውም እንቅስቃሴ ውስጥ ግልጽነት ሊኖር ይገባል ብለዋል። በቦርድ አባላት የቀረበው ሪፖርትም ተገምግሞ በመጨረሻም የክለቡ የበላይ ጠባቂ አቶ ማቴዎስ አንዮ በቀጣይ አቅጣጫዎች ላይ ሀሳብ ተሰጥቶ ውይይቱ ተጠናቋል።